ሰበር ዜና ባይናንስ የኢትዮጵያን ብር ከግብይት ውጪ ለማድረግ ውሳኔ አሳልፈዋል። ይህ ከጀርባ የምትመለከቱት የትዊተር መረጃ ኢትዮጵያ ከምትጠቀምበት የኢትዮጵያ ብር ከባይናንስ ላይ ግብይቱን በመጪው ሜይ 15 እንደሚያቋርጥ ባይናንስ አፍሪካ አሳውቋል ማለት ነው። ይሄ ማለት እንግዲህ በሀገራችን ባይናንስ ላይ ተመስርተን የተለያዩ የዲጂታል ግብይቶችን የሚያካሂዱ ሰዎች በጣም ልታስቡበት የሚገባ ሲሆን ባይናንስ እንዳሳወቀው ከሆነ ይህንን ያደረገበት ምክንያት በዋነኝነት በሀገራችን ካለው የካፒታል ገበያ ባለስልጣን መመሪያ እንዲሁም ከብሔራዊ ባንክ መመሪያዎች ጋር ራሱን ለማጣጣምና ቅርጽ ያለው ስራ ለመስራት እንደሆነ ነው ያሳወቀው። እናም ይሄ ውሳኔ ቋሚ ነው ወይስ ጊዜያዊ ነው ተብሎ ለቀረበው ጥያቄ ደግሞ ባይናንስ እንዳስረዳው ከሆነ በጊዜያዊነት እንደሆነ ተስፋ እንደሚያደርግና በቀጣይነት ህጋዊ መመሪያዎችን እና ቅርጽ ያለውን አሰራር ሲመፈጠር ወደ እንደሚመለስ ነው ያሳወቀው። እናም ይሄ ከባድ ዜና ነው። እንግዲህ በተለይ በባይናንስ ላይ ስራችሁን እየሰራችሁ ላላችሁ በኢትዮጵያ ብር ማለት ነው ለእናንተ ቀጥተኛ እክል ፈጥረላችሁ ነገር ምንድን ነው? የኢትዮጵያን ብር ተጠቅማችሁ ከዚህ በኋላ ግብይት ማካሄድ ወይም የተለያየ ገንዘብ መግዛትና መለዋወጥ አትችሉም ማለት ነው። ሌላ ሀገር ገንዘብ ህጋዊ የሆኑት ወይም ስቴብል ኮይኖች ያስፈልጓቸዋል እንደ ዩኤስዲቲ ወይም ኢትረም ወይም ሌሎችም ያስፈልጋቸዋል ማለት ነው። እነ ቢትኮይን የመሳሰሉት ያስፈልጓቸዋል ማለት ነው። ይህም ደግሞ ለእናንተ ሁሉ ከባድ ያደርግባቸዋል ብዬ እገምታለሁ። ነገር ግን ይህንንም ለማለፍ እንደምችሉ ተስፋ አደርጋለሁ። እናም በአሁኑ ሰዓት ማድረግ የሚጠበቅባችሁ በተለይ የፒቱፒ ትሬዲንግ ላይ የተሳተፋችሁ በፍጥነት ያላችሁን ኦርደር ካንስል ማድረግ ወይም ደግሞ ኮምፕሌት ማድረግ ይጠበቅባችኋል። ምክንያቱም ይህንን ካላረጋችሁ ከባድ ኪሳራ ነው የሚገጥማችሁ ነው። ፒቱፒ ላይ ያላችሁ ሁላችሁም በፍጥነት ኮምፕሌት አድርጉ ኦርደራችሁን ወይም ካንስል አርጉ ነው የምለው። በሌላ በኩል ደግሞ ያለውን ነገር እንግዲህ ቀጥተኛ ያላችሁን ብር ወደ ተለያዩ የስቴብል ኮይኖች መቀየር ያስፈልጋል። በተለይ ዩኤስዲቲ ኢትረም ወይም ቢትኮይን ላይ በማስቀመጥ ወደፊት ለሚኖራችሁ ግብይትና የተለያየ እንቅስቃሴ ማዋል እንድችሉ እንድቻቸለችሁ ነው የኔም ሀሳብ የማቀርበው። ይህም እንግዲህ በቀጣይነት ምን ይዞ ይመጣል የሚለው እንግዲህ ለሀገራችን የተለያየ ተጽዕኖ ይኖራል ብለን እንገምታለን። ነገር ግን ሁላችንም የመጨረሻውን ቀን ማለትም በእኛ አቆጣጠር የመጪው ግንቦት 8 ማለት ነው እስከ ግንቦት 8 ድረስ ነው ይሄ ነገር የሚጠብቀን ወይም ሜይ 15 ድረስ ማለት ነው። እናም ዜናውን ራሳችሁ ማንበብ ከፈለጋችሁ ቀጠለው ተመልከቱት። ይሄ ትዊተር ላይ ነው መረጃውን ያቀረበልን ማለት ነው ባይናንስ አፍሪካ የተባለው ተቋም። ስለዚህም ይህንንም በኢትዮጵያ እንደሚያቆም ነው የገለጸው። እናም እስቲ ምን ያሎቻችሁ ናችሁ በተለይ በባይናንስ ላይ የፒቱፒ ትሬዲንግ የምትሰሩት? እስቲ ይህንን የምትሰሩ ሰዎች ኮሜንት ላይ አስፍሩልኝ። ምናልባት ለእናንተ ለየመስፈርት ወይም አማራጭ ካለ ፈላልገን እናቀርብላችኋለን። ፒቱፒ የምትሰሩ ሰዎች ብቻ እስቲ ኮሜንት ላይ እኔ ፒቱፒ እሰራለሁ ወይም ትሬዲንግ ላይ አለው ብላችሁ አሳውቁኝ። ነገር ግን ያው በተለይ ቀደም ለባይናንስ በጣም ተደምዶ ያለ ነገር በመሆኑ ትልቅ ተጽዕኖ ይፈጥርብናል። ቢሆንም ግን አሁንም የተወሰነ ቀን ስላለን ቅድም እንደገለጽኩት የተለያዩ መንገዶችን ተከትለን በአንደኝነት ያለንን ኦርደር ኮምፕሌት በማድረግ ወይም ካንስል በማድረግ ራሳችንን ማደን ስችል፣ በተቀረው ደግሞ እንደለመድነው ከዚህ በፊትም በእርግጥ በኢትዮጵያ ብር ብቻ ሳይሆን በተለያዩ ሌሎች ስቴብል ኮይኖች ላይ እየተገበያያችሁ እንደሆነ ይታወቃል እና አሁንም ወደ እነዛ ስቴብል ኮይኖች በመሄድ ያላችሁን የኢትዮጵያ ብር ወደ ዩኤስዲቲ ወይም ኢትረም ወይም ወደ ቢትኮይን ወይ ደግሞ ወደ ሌሎቹ በመቀየር ራሳችሁን እንድታድኑ ነውና መረጃውን ለዛሬ ይሄ ነው። የኢትዮጵያ ብር ባይናንስ ላይ ያለው ቆይታ ሊያበቃ የ7-8 ቀናቶች ብቻ ቀርተውታል።